ኪሩቤል ከጠፋ በኋላ የሆነ ስልክ እኔ ጋር ነው የተደወለው። ቀጥታ ተደውሎ ኪሩቤል እኔ ጋር ነው ያለው። ከዛ እንዲህ በመስኮት ሳይ ማለት አንተ በህይወት ዘመን የማትጠብቀው ነገር ባለቤትህ ከወንድም ጋር እየማገጠች ኢየሱስ ክርስቶስ እሷን ማንነትም ምናምን ማወቅ ስላልፈለኩኝ እኔ ስፈልግ ኪሩቤል ጋር መሄድ እንደምችል ግን ነግራኝ ነው የተዘጋው ስልኩ። እንዲህ ቁጭ ብለን ቤት ውስጥ ምናምን አባ ምናምን የሚሉት እሱን ነው። ግን እኔ ይሄ ይናገር ነበር አጎቴ ነው የሚባለው ምናምን እያልኩ ነው። እኔ ሁሉ ነገር አረኳት ባለቤቴ ነው። ምክንያቱም እናትም እህትም ወንድምም ሁሉ ይናፍቀኛል እና ጊዜን ሁሉ ለእሷ ነው የምሰጠው። ያረገዝኩት ደግሞ አሁን ከማላውቀው አባቴ ነው። አባቴም ደግሞ እሷ እንደነገረችኝ ኤርትራዊ እንደሆነ ነው የነገረችኝ። የነበረው ግንኙነት ማለት ልጆቹ የሚተወለዱ ካንተ አልነበረ? ከኔ አልነበረ። የወንድም ናቸው? የወንድም ናቸው። እሱ እንደዚህ የጀመረው ፕሮሰስ አለ። ከሄደ በኋላ እሱም ስለሚወስደው እስከዛ ድረስ በቃ እንዲቀመጥ ነው የተደረገው። ኦኬ። እህታችሁስ? እህትም እንዳለ ነገር እሷ እዛው ኤርትራ ነች። አገኙ የሆነ ጊዜ በጣም አገኙ ማለት እኔም አእምሮዬ ትንሽ እንደመሳት አድርጎኝ ነበር በዛ ሰዓት። ልጅ ተፈጠረ። ያ ደስታ በጣም እጥፍ ድርብ ሆነ። ቤት በልጅ ሲሞላ ደግሞ ያለውን ነገር ጉጉተን ህልምን እሱም የሄድበት ቦታ አለ ብሎ በቤት ሄዶ ከገዛ ባለቤት ጋር ግንኙነት እያደረጉ ነበር ነው ያልከኝ? ነው ገና ነህ? በቀጣይ ቀን እናሳውቃለን ለማለት ነበር። በዛ በተረገመ ሰዓት ግን ከጎጆአችን ሌላ ጎረቤት የሚመስለን ጎጆ አለ። ቆሻሻ ምራቋን ነው የተፋችብን። ከፊቷ ላይ ባለንጋ እንደነገረፍ አድርገናለች። ጀርባዬ ሁሉ ቆሳስሏል። እሷ ፊት ቀረበ። በግሉኮስና እንኳን እኔ እናንተን ሳልገላችሁ ያንን ልጅም ሳላጠፋው እኔ አልሞትም እያለች ስደን እልፍ የሚል አይነት ሰው አገኘ። ሁለታችንም በቃ አለቀልን ያለ ሁለታችንም። ከዛ ቤት ተርፋለሁ ብዬ አላስብም ነበር። ግን እግዚአብሔር ረድቶ በቃ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ። እንግዲህ ውድ ቤተሰቦች ኪሩቤልን ፍለጋ በወጣንበት ብዙ መረጃዎችና ማስረጃዎችን እያሰባሰብን ቆይተናል። ታዲያ ውድ ቤተሰቦች ዛሬ አንድ ቤት ላይ ተገኝተናል። እዚህ ቤት ስለ ኪሩቤል የሚያውቀው ነገር አለ ተብዬ እንግዲህ ስለሱ የተወሰነ ነገሮችን አጣርቼ ማንነቱን በደንብ ሰምቼ አሁን ከሱ ጋር ግንኙነት ለማድረግ ከሱ ጋር ያለውን ነገር በጠቅላላ ለመወያየትና ለመጠየቅ እቤቱ ተገኝቻለሁ። በአጋጣሚ ሆኖ እሱ ወደ እርሻ ነው ያለው። ስለዚህ ሰው ልኬበታለሁ እስኪመጣ ድረስ ያው ቤቱም ክፍት ስለነበረ ገብተን እንግዲህ እየጠበቅነው ነው የምንገኘው። እሱም ፍቃደኛ ሆኗል። ምክንያቱም ከኔ ጋር በስልክም የነበረው ነገር ስላወራን ፍቃደኛ ሆኖ እንግዲህ ተገኝቻለሁ። በአንዳንድ አጋጣሚዎች እንግዲህ ስለሱም ነገር ታሪኮች በተወሰነ መልኩ ሰምቼ ነበረ። ስለሱም በደንብ ማወቅ እፈልጋለሁ። ማንነቱን በደንብ ማወቅ ይኖርብናል። ምክንያቱም ወጥመድ ሊሆንም ስለሚችል ማለት ነው። የትም ቦታ ሳትሄዱ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እፈልጋለሁ። በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰብስክራይብ ያደረጋችሁ የንስራይንን ሰብስክራይብ ያደረጋችሁ ቤተሰብ ያሉናችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር ያደረጋችሁ ለብዙ ሰው እንዲደርስና ድል እንዲቀናን እንግዲህ መልካም ምኞታችሁን ኮሜንት ላይ ተመኙልን። መልካም ቆይታ። እሺ እንግዲህ ውድ ቤተሰቦች እንደነገርኳችሁ በጥቆማው መሰረት ማግኘት ያለብንን ሰው አግኝተናል። ምክንያቱም እንግዲህ በኪሩቤል ጉዳይ ላይ እየሆነ ያለው ነገር ሁላችንም የሚያስጨንቀን ነው። ሁላችሁም እንግዲህ ኪሩቤል ላይ ምንም ነገር አንዳች ነገር እንዳይደርስበት ጸሎት እንድታደርጉ ዱዓ እንድታደርጉ በተደጋጋሚ በተለያዩ ቪዲዮዎችን ስነግራችሁ ነበር። ምክንያቱም ወንድማችን ናኦምን አግኝተነው ኪሩቤልን አተነዋል። ኪሩቤልን ደግሞ ለበርካታ ጊዜያቶች ማለት እዚህ ከመጣን ጊዜ ጀምሮ ያለ እረፍት እያፈላለግነው ነበረ። ማለትም በተለይ ደግሞ ጫካ ውስጥ ያለውን ነገር በጠቅላላ
ያው ትንሽ አስፈሪ ስለነበረም ጫካው ምን ሊፈጠር እንደሚችል በዛ ምሽት በዛ ጨለማ ምን ሊሆንበት እንደሚችል ስለማናውቅ ብቻ ያው ትንሽ ስጋት ውስጥ ገብተን ነበር። ነገር ግን አዲስ መረጃ ስላለ እንደነገርኳችሁ ቅድም ይህንን መረጃ ደግሞ ሊሰጠን ይችላል የተባለው ሰው ጋር እንግዲህ ተገኝተናል። አሁንም ከሱ አንደበት የምንሰማውን ነገር ምን ሊነግረን ይችላል የሚለው ነገር እንግዲህ ሁላችሁም በጉጉት እንድትጠብቁ ሁላችሁም በትህትና እንድትከታተሉ እጋብዛችኋለሁ። ውድ ቤተሰቦች የትም ቦታ እንዳትሄዱ እስከ ፕሮግራም ፍጻሜ ድረስ በድጋሚ አብራችሁ መልካም ቆይታ። በመጀመሪያ እንግዲህ ስራህን ፈተህ ቤት ድረስ ገብተን ኢንተርቪው እንድናደርግ ፈቃደኛ ስለሆንክ ከልብ አድርጌ አመሰግናለሁ። ምንም ችግር የለውም። ያው እንግዲህ የሚቀርጸው ስለዚህ ኬዝ ስለዚህ ጉዳይ የሚመለከታቸው በርካታ የኔ ቤተሰቦች አሉ ማለት ነው። በጣም በመቶ ሺህ የሚቆጠሩ ተመልካቾች እና ተከታታዮች አሉኝና እነዛ ደግሞ የኔ ቤተሰቦች ናቸው። ይሄ ኬዝ የኔ ኬዝ ብቻ ሳይሆን የነሱ ኬዝ ነውና ያው ግዴታ የማገኘው መረጃ እያንዳንዱ ማስረጃ ጠቃላ ለተመልካቾች መድረስ ስላለበት ነው ቪዲዮን የምቀርጸው። ስለዚህ ከትውውቅ እንጀምራለን። ስምህን ከማስተዋወቅ እንጀምራለን ማለት ነው። እሺ እኔ እንኳን ሳምሶን አያሌው እባላለሁ። እሺ ሳምሶን እዚሁ ሀገር ነዋሪ ነህ? ያ እዚሁ ሀገር እንኳን አይደለሁም። በስራ ምክንያት ነው የመጣሁት። በስራ ምክንያት ነው የመጣው? ቅርብ ጊዜ ወይስ ረጅም ጊዜ ሆነ እዚህ ከመጣ? ብዙም ባይባል አንድ ሁለት ዓመት እዚህ ቆይተሃል? መልካም። እስኪ ስለዚህ እዚህ ከመምጣት በፊት ስለነበረ ማንነት እናንሳ አይሻልም? ምክንያቱም ይህንን መረጃ የሚሰጠኝ ማን ነው ምንድን ነው የሚለውን ነገር ብዙ ጥያቄ ስለሚያስነሳ ስለአንተ መጀመሪያ ማወቅ አለብን። ምክንያቱም የምትሰጠን መረጃና ማስረጃዎች ምን ያህል እውነታም አላቸው የሚለውን ነገር እንግዲህ ከማንነት ስንነሳ ነው የምናረጋግጠው። እስኪ ስለአንተ ንገረኝ። ሳምሶን ማን ነው? ሳምሶን ማለት እንግዲህ በአዲስ አበባ ተወልዶ ኑሮውን በአዲስ አበባ ያደረገ ሰው ነበረ። አሁን ግን በሌላ ስራ ምክንያት ወደዚህ አካባቢ መጥቼ እዚህ ይገኛለሁ። አዲስ አበባ ተወልደ ነው አዲስ አበባ ደጎ? አዲስ አበባ ተወልጄ። ብዙ ጊዜ እንደዚህ አይነት ነገሮች አይከሰቱም ማለትም የአዲስ አበባ ልጅ ወጥቶ እንደዚህ በዚህ ልክ እርሻ ቦታ ላይ ነገር ሲሰራ አይታይም። ምክንያቱም ከባድ ነው ለአዲስ አበባ ልጅ የእርሻ ስራ ምናምን ነገር ካለመድከው፣ እንዲሁም ደግሞ ወጣ ብሎ የመስራት ደግሞ ነገር የለንም በአብዛኛው። ምክንያቱም ወጣ ብለን ልንሰራ እንችላለን፣ የተለያዩ አይነት ስራዎችን ልንሰራ እንችላለን። ነገር ግን እንደዚህ የእርሻ ቦታ ላይ መንገድ ደግሞ ሄዶ የሚሰራ የአዲስ አበባ ልጅ አይገኝም በብዛት እና ታሪክን ንገረኝ እስኪ። ማለት ወደኋላ እንመለስ። አስተዳደግ ምን ይመስል ነበር? እንዴት? ምክንያቱም ከማንነት ነው የዛሬ ስራ ይህንን ስራ ልሰራ የቻልክበት ምክንያት አስተዳደግ ወይም ደግሞ የሆነ ብቻ የህይወት ላይ የሆነ ነገር የተፈጠረ ነገር ይኖራል ብዬ ነው የማስበው። ስለዚህ እስኪ አስተዳደግን ንገረኝ እስኪ። ምን አይነት ቤተሰብ ነው? አስተዳደግ ያው እንደማንኛውም ጥሩ ቤተሰብ ከሚባል ተወልጄ ያደግኩኝ፣ ግን ብዙም መቀጠል ያልቻለ ህይወት የነበረኝ ሰው ነው። ያ አልገባኝም። ብዙ መቀጠል ያልቻለ ህይወት ስትል ማለት ከምን አንጻር ነው? እንዴት መሰለህ፣ አሁን እኔ የምነግርህ አዲስ አበባ ነው የተወለድኩት አልኩ። ያው ቤተሰብም እናትም የእናቴም ቤተሰቦች ምናምን የነበሩት አዲስ አበባ ነው። ከነሱ ጋር ነው እንግዲህ ላይፌን የጀመርኩት። ከዛ በኋላ ያ ላይፍ መቀጠል አልቻለም። ማለት መቀጠል አልቻለም ስትል ምንድን ነው? እናቴ ከቤተሰቦቿ ጋር እየኖረች እኔ ተረገዝኩኝ። የተረገዝኩት ደግሞ አሁን ከማላውቀው አባቴ ነው። አባቴም ደግሞ እሷ እንደነገረችኝ ኤርትራዊ እንደሆነ ነው የነገረችኝ። ማለት በምን አይነት አጋጣሚ ተዋውቀው? እንዴት እነሱ የተዋወቁበትን መንገድ ስትነግረኝ እሷ የቤተሰቦቿ ሱቅ ምናምን አላት፣ እሱም ነጋዴ አይነት ነገር ነው። ያው አላውቀውም ብያለሁ፣ ግን የተነገረኝ ነው። እና በዛ ግንኙነት ውስጥ ነው የተዋወቁት። ያ ትውውቃቸው ደግሞ እሷ ለዘላቂነት ምናምን እንደሆነ ተስፋ ታደርግ ነበረ። በመሀል እንግዲህ እሱ የኔ መረገዝ ሲያቅ እንዳልሆነ ሆኖ ጥሏት እንደሄደ ነው እሷ ስታወራ የሰማሁት። እና ያን ጥሏት ከመሄዱ በፊት ግን የነገራት ብዙ ደስ የማይል ነገር እንዳለ ምናምን ነግራኝ ነበር እሷ በዛን ጊዜ። ማለት የራሱ ላይፍ እንዳለው የራሱ ትዳር የራሱ ልጆች እንዳሉት ምናምን ነግሯት ነው ማለት። ሌላ ትዳር ሌላ ልጆች ምናምን ነገር አሉ? አዎ ብሏት ነው የተሰናበታት። እዚሁ ነው ወይስ? አይ እዛው
ኤርትራ ውስጥ። እሺ ከዛ የእሷን መውለድ ደግሞ ቤተሰቦቿ ብዙም ደስተኛ አልነበሩም። ልጃቸውን ያው በወግ በማድረግ ድረን ምናምን ከሚሉ ወግ አጥባቂ ቤተሰቦች ስለሆነ እሷ የተገኘችው የኔም መረገዝ ደግሞ እሷ ማስወጣት ነው እንደዚህ ይሄ አቦርሽን ማድረግ ነው አልፈለገችም። ያው እንዳስተዳደጓም ይሄ አይመከርም ምናምን በሚለው ውስጥ እና ብዙ ቻሌንጆችን ተጋፈጠች። ከዛ በኋላ ያው በቤተሰብ ሽምግልና ምናምን በግድ ተመልሳ ታርቃ ወደ ቤተሰቦቿ ገባች። ያው እኔን ይዛኝ ነው የገባችው። ኦኬ ውጪ ከቤተሰቦቿ ወጣ የተወለድኩት እንደዛ ነው። የተወለድኩት ቤተሰቦቿ ጋር አይደለም። ያው ከምታውቃቸው ሰዎች ጋር ምናምን ተጠግታ ነው የተወለድኩት። እነሱ በዛ ያላባትን አባቱ ማን ነው ምናምን በሚለው ማንነቱ ከማይታወቅ ሰው በመረገዝ ምናምን በሚለው እነሱ እንትን ያሉት። ያው ልጅም ስለሆነች እንግዲህ በሽምግልና ምናምን ተግባብተው እኔም አብሬ ከእናቴ ጋር ተመለስኩኝ። እሷም በዛ እንደ ድሮም ባይሆን ጥሩ ኑሮ እየኖረች እሷም ከዛ በኋላ እሷም ትዳር ይሄ ሌላ ላይፍ ምናምን አልፈለገችም። አንድና አንድ እኔ ማሳደግ ምናምን ነው ህልሟ እና አብሬያት እሰራለሁ እማራለሁ። ማለት እዛው ቤተሰቦች ታደገ ከሷ ቤተሰቦች ጋር ነው ከሷ ቤተሰቦች ጋር ነው ያደግኩት። እሺ እንደዛ የሆነ እንግዲህ ያው ሞት ለማንም አይቀርምና እሷ አረፈች። ማለት ታማ ምናምን ነበር ወይስ? አዎ ትንሽ የጠና ባይባልም ትንሽ ታማ ነበር። ወደው ያረፈችው። ማዘርን ወይ ደግሞ እናትን ስታጣ የምን ያህል እድሜ ላይ ነበርክ? እሷን ሳጣ 18 19 እንደዛ። ትምህርት ትማር ነበር በሰዓቱ? አዎ ጥሩ የሚባል ትምህርት ቤት ትማር ነበረ። ከባድ ነው ማለት ያው አንድ እናት ህይወቷን የራሷን ወጥታ ሌላ ትዳር አልፈልግም ህይወት መመሰረት አልፈልግም ብላ ለአንድ ልጇ እየኖረች ልጇን ደግሞ ትልቅ ደረጃ ላይ ሳታደርስ ማለፏ ያው ለብዙ ሰዎች ህመም ነው የሚሆነው። ከዛ በኋላ የነበረ ነገር ምን ይመስላል ማለት ነው? ቤተሰቦቿ ታርቀው ምናምን ነገር በሽምግልና ካስገቡ በኋላ ለአንተ የነበራቸው ነገር ምን ይመስል ነበረ? ምክንያቱም አንዳንድ ጊዜ አንዳንድ ቤተሰብ ላይ በእንደዚህ አይነት መልኩ የሚወለዱ ልጆችን ተቀባይነት አያገኙም። ቤተሰቦች የሆነ የሚያገሏቸው ወር ደግሞ ጥላቻን የሚያሳዩቸው አይነት ሁኔታዎች ይፈጠራሉና ምን አይነት ስሜት ነበራቸው ለአንተ? ያው እኔ እሷ እያለች ሲሆን ማለት ትሸፈናለህ በእሷ ምክንያት ብትገለልም ምንም ብትሆን እሷ ካለች ማለት እሷ በቃ ትሸፍንላለች፣ አይዞ አበረታለች። ያ ነገር ትንሽ የሚከብደው እሷን ካጣ በኋላ እንደገና ያለውን ነገር የሚገባ ሁላ ያኔ ነው። ስለዚህ እሷ እያለች ጥላቻ አይነት ነገርም ቢኖርም እሷ ትሸፍንላለች። ገብቷል። እሷን ነው የጎዷት ብዬ ያመንኩት እሷን ካጣው በኋላ በጣም ተጎድታለች። ምክንያቱም እኔ አላውቀውም ነበር። ምንም እንዲጎልብኝ አትፈልግም። እንዳቅ እንድሰማ ምናምን አእምሮዬ እንዲጎዳ አትፈልግም። እሷ ግን በጣም ችላ ቻሌንጅ አድርጋ አያለው። ለምሳሌ የልጅ ልጆች ምናምን ቤት ውስጥ ካሉትና እኔ የሚደረገውን ነገር አይቼ እንዳላይ ቶሎ ምናምን እሷ ወይ ወደዛ ሄደህ ተጫወት እንደዚሁን ምናምን ማለት እኔ አእምሮዬን በጣም ሰብስባ ነበር የያዘችው። እሷ ካለፈች በኋላ ያው አውቃለሁ በጣም ስሜትን ይወዳል። በተለይ ደግሞ ወደኋላ መለስ ብሎ እንደዚህ አይነት ታሪክን ማስታወስ የቤተሰብን የእናትን ማንነት ከለላ የሆነችንን መጠለያ የሆነችንን እናታችንን ያው አብዛኞቻችሁ ስለ እናትነት እንዲህ ብዬ መግለጽ አልፈልግም። ምክንያቱም የእናትነት ስሜት ከባድ ነው። የእናትነትን እኔ እንኳን እንደዚህ አይደለም አሁን እንደዚህ ከጎኗ እንኳን ዞር ስል የሚሰማኝ ስሜት ምክንያቱም ከእናቴ ጋር ያለው ነገር ሁላችሁም ታውቃላችሁ ተመልካቾች። ከእናቴ ጋር ስጣላ የሚሰማኝን ስሜት ታውቃላችሁ። እናቴ ማስከፋት እንደማልፈልግ ታውቃላችሁ። እና ስለ እናት እንዲህ ተብሎ ማውራት
ያው ያም ሆነ ይሄ ግን እግዚአብሔር የወደደውና የፈቀደውን ነው የሚያደርገው አይደል? ነው የሚወደውን ነው የሚወስደው ይባላል አንዳንዴና እስኪ ከሀዘን ስሜት እንውጣ። ከዛ በኋላ ትምህርትን ወይ ደግሞ ላይፍን በምን አይነት መንገድ መቀጠል ጀመርክ? እናትን ካጣ በኋላ ከቤተሰቦቿ ጋር ነው ምን አይነት ህይወት ነበረ? ከዛ በኋላ በቃ አንተም ያ ነገር ሲሆን ትንሽ ትበረታለህ፣ ትጠነክራለህ። እናትን ለማስደሰት ማለት ካለፈችም በኋላ ቢሆን ሲገባ የምትሆነው የምትጠነክረው ነገር አለ። ጠንካራ መሆን ነው መጀመሪያ ኃይል። ጠንክሬ ከዛ ላይ የራስን ህይወት መስርተ ልጅ እሷን የሚተካልን ልጅ ይዘህ ምናምን ያንን ደስታ አመጣዋለሁ ብዬ በጣም ወጣሁት። ማለት ለመጋፈጥ የራስህን የሆነ ቤተሰብ ሲኖር ያን ደስታ ትረሳዋለህ። ሁለተኛ አምሳያን ስትተካ የራስህን እናትን በቃ ይሄ ጥሩ ነው እንትን ብዬ ነው በቃ የተነሳሁት። እንደገና በየሷን እንትን በደረሰኝ ነገር ምንም እንደዚህ ማጥፋት እንደዚህ ምናምን አይደለም ውሳኔ። ትልቅ ነገር ላይ አድርሼው መጠሪያ እንዲሆን አድርጌ እየሰራው። በእናትህ በኩል የሆነ ጥሪት ነገር ደርሶ ነበር ማለት ነው? የእናቴን ያከም የተካፈለችውን ለኔ የምትሰጠኝ ምክንያቱም እሷ የለችም ልጇ ስለመሆኑ ደግሞ። ትምህርትህን ቀጠልክበት ወይስ? ትምህርቴን እንደዚህ ምናምን ባልልም የሚበቃውን ያህል ተምሬያለሁ። ከዛ በኋላ ወደ ስራ ገባ? ወደ ስራ ገባሁ። እሷ ትሰራ የነበረውን ስራ ሱቅ ምናምን ትሰራ ነበር እሷ። ያ ስራ እሷ እያለች ምናምን ብዙም እንደ ድሮ አይደለም። ለምን እየሰለጠነ ሲመጣ ዘመናዊ የሆነ ሲመጣ የነሱ እዛው እንደነበረ ስለሆነ ትንሽ እየወረዱ ነው እየመጡ የነበሩት እና ያ ነገርም ቤተሰብ ጫና ላይ የእሷን ጫና ነው እሷ ላይ ነው ጫናው የሚበዛው። ከዛ ግን እሷ ካረፈች በኋላ በተሰጠኝ ነገር ያንኑ አብሬያት አግዛት ስለነበረ ስራውንም በጣም አውቀው ስለነበረ ያንን ስራ ነው እኔ በተሻለ ነገር ከተሻሉ ሰዎች ጋር ተግባብቼ ይሄንን ነገር እያማከርኩ ነው። በዚህ እንደዚህ ነው የምፈልገው እና በቃ አይዞህ በርታ ምናምን የሚሉኝ ሰዎችም አሉ። እሷን የሚያውቁ የእሷ ጓደኞች ባሎቻቸው ምናምን በቃ ጥሩ ነው። በቃ እዛ እኔ ነኝ ማስታውሳት። ያ ደስታ እንግዲህ ወደ ቤታችን እንደተመለሰ ምናምን እኔም እንዳደግኩ ምናምን ሲሰማኝ ወደ ትዳር ዓለም ምናምን ገባው። ወደ ትዳር ዓለም ገብቼ እንግዲህ እስኪ ማለት ወደ ትዳር ገባው ብለኸኛል። ከባለቤት ጋር እንድትተዋወቅ የታገኛት? ከባለቤት ጋር እንድትተዋወቅ መሰለህ እሷ የክፍለ ሀገር ልጅ ነች እና ለስራ መታዛ እኛ የምንሰራበት አካባቢ በጣም ስትሰራ ተፍተፍ ስትል አያታለሁ እና ያ ነገሩ ምናምን እንድግባባት ማለት የስራ አሁን እኔ ውስጥ የነበረው ነው ነገር እንደዚህ አይነት ሰዎች ከሆኑ አንተ ጋር ታስባለህ እንደዚህ አይነት ነገር እና እሷም እዛ ጋር በጣም ትሰራለች ትለፋለች ምናምን ሱቅ ምናምን ተቀጥራ ነው የምትሰራው የሰው ሱቅ እና እንደራሷ ነው የምትሰራው ምናምን ያንን ነገር ምናምን ወደድኩላትና መግባባት ምናምን ፈለግን፣ ተግባባን። ብዙም ከመግባባት የዘለለ እንትን አላረኩም። ማለት ወደ ትዳር ነው እንድንገባ የወሰንኩት። ምክንያቱም እኔ ማለት ረጅም ጊዜ በፍቅር ምንም ነገር አልቆየሁም። ምክንያቱም እኔ የምፈልገው አንድ ነገር አለ፣ ህልም አለኝ። ገብቶሃል? ያንን ቶሎ ብያግቼ እናቴ ምናምን እሷ የምትፈልገውን ነገር ቶሎ መስርተ ምናምን ያ ነበረ። በዛ መንገድ ከእሷ ጋር ተጋባን እላለሁ። ማለት አንተ ጥያቄውን ያቀረብከው መቼም አንተ ነህ? አዎ ያው የወንድ ልጅ ስትፈጥንባት አልተጋባችም ወይ? ደግሞ ይህንን ያው አጠገባችን የቅርብ የምንላቸው ሰዎች አሉ። እነዛ ሰዎች ለእሷ ነግረዋታል። እንደዚህ የፈለገው በዚህ ምክንያት ስለሆነ ነው እንጂ ለሌላ ነገር ስለዚህ እሷ ስሜቱ ነበራት ተጠቃሚ እንደሆነች ምናምን የነገሯት። ማለት ስሜቱ ነበራት ነው ለአንተ ፍቅር ምናምን ነበራት? አዎ ማለት እንዲህ በመገናኘት በመተዋወቅ እኔ ደግሞ እንዲህ ቀጥታ መጀመሪያ ራሴ ነኝ እንትን ያልኳት ያወራኋት። ከዛ ለእንደዚህ አይነት ጉዳይ ምናምን ብለህ ዳይሬክት ነው። ከዛ ከሆነ ጊዜ በኋላ ውሳኔ ምናምን እንደምፈልግ ነገርኳት። እሷም ከጓደኞቿ ጋር ምናምን ተመካክራ ይመስለኛል እንግዲህ ውሳኔውን
ምንም የለም። በቃ ወደ ትዳር ዓለም የገባ ነው። የሷ ጓደኞች 1 2 3 ነበሩ። እነሱ ጋር ኬክ ተቆረሰ። ምንም የጋብቻ ውል ምናምን የለም። ዝም ብላችሁ ብቻ ነው ትዳር ነው በቃ ትዳር ነው። እኔ ማለት ያ ነገር ነው ለኔ አብሮ መኖርና ልጅ መፍጠር ማለት ነገር ማለት እንጂ በህጋዊ ማዘጋጃ ፊርማ ምናምን ነገር የለም። ከመቸኮላችን የተነሳ ያንን ነው ያደረግነው። ኦኬ እሺ። መቼም ትዳር ውስጥ ስትገባ አዲስ ህይወት ነው አይደል? አዲስ ነው። ምን ይመስል ነበር ስሜት? እስኪ ትዳር ቻሌንጅ ይኖረዋል፣ ብዙ ውጣ ውረድ ምናምን ይኖረዋል። ያንን ማለፍ ነው ያንተ ግዴታ። ደስተኛ ነበራችሁ ሁለታችሁ? ማለት የገባችሁ ሰሞን የነበረው ነገር እሱ አዲስ ሙሽራ ሲኮን አንዳንዴ ምንድነው የሚባለው? ብዙ ጊዜ ብዙ ሰዎች የሚናገሩት ነገር አለ። በግንኙነት ወቅት ማለት በፍቅር ባሉበት ወቅትና ትዳር ውስጥ ከገቡ በኋላ ያለው ማንነታቸው ይለያያል የሚባል ነገር አለ። ስለዛ ምን ትለኛለህ? እውነት ነው። ሁለት አይነት ባህሪ ነው ያለህ ማለት ነው። ማለት በፍቅር እያለና አንተም በትዳር ዓለም ውስጥ የሰውን ፍላጎት ላትመች ትችላለህ። ህይወት እነሱም እንደጠበቁት ላይሆን እንደሚችል አሁን ነው እየተሰማኝ ያለው። ያው እንደነገርኩ እንግዲህ ትዳር አንተ ነህ መሰረቱ ለትዳር። አባወራ ስትሆን ቤትህን አንተ ነህ። ካፈረስከው ታፈርሳለህ፣ ካቆምከው ይቆማል። እኔ ደግሞ ቤቴን በጣም ማለት የምጠብቀው የምጓጓው ሁሉ ነገር አረኳት ባለቤቴን። ምክንያቱም እናትም እህትም ወንድምም ሁሉም ይናፍቀኛል እና ጊዜን ሁሉ ለሷ ነው የምሰጠው። ያ ህይወት ደግሞ ለሷ ኮንፈርት ነው ማለት የምታደርግላት ነገር እንክብካቤዎቿ ከምፈልገው አንግል ጥሩ ኑሮ እየኖርን ጥሩ የሚባል ትዳር ነበረ። ያ ማለት ያው የቤተሰብ ናፍቆት ስላለበት እሷ እንደ ሁሉ ነገር ተመልክታት ነገር ነበር ነው ማለት። በትዳር ውስጥ ሆነ ጥሩ ጊዜ እንደነበረና ከሆነ ጊዜ በኋላ ደግሞ ትንሽ ህይወትን ሊረብሽ የሚችል መጥፎ ነገር ተከስቶ እንደነበረ ያው ስላንተ ባወቅኩ ሰዓት በተወሰነ መልኩ ተናግሮኛልና ምንድን ነበር ነው? አዎ በህይወት አጋጣሚ ብዙ ፈተናዎች አሉ። ግን ይሄ እንዴት መሰለ፣ እኔና ባለቤቴ አብረን እያለን 3 ዓመት ምናምን ልጅም ብሎ ነበር። ከዛ በኋላ እኔ በጣም ምናፍቀው የምጠብቀው ነገር ሆነልኝ። ምንድነው የሚያመሰለ የአባት ወንድሞች ምናምን ኤርትራ እንዳሉ እህቶች ምናምን እንዳሉኝ አውቃለሁ። ኦኬ አባና ለእናት ነግሯት ሄደሁም። ከዛ እነሱ 2 ወንድሞቼን ምናምን በፍለጋ በጥቆማ ምናምን መጡ። ማለት ከኤርትራ ወደ ኢትዮጵያ መጡ አንተ ፍለጋ? ማለት እንዴት? እንግዲህ እሷ መጀመሪያ የእሱን ፎቶም አለኝ፣ የአባቴ ፎቶም አለኝ። ይህንን ደግሞ እሱ በደብዳቤ ምናምን አስቀምጦላታል። እዛ 2 ወንድ ልጆች እንዳሉትና 1 እህት ምናምን እንዳሉኝ ልጆች እንዳሉት እሱ ጽፎላት ምናምን አስቀምጦ ነው የሄደው። እና ያ ነገር እያደኩ ስመጣ ፎቶግራፎቹ ምናምን ነበሩ። እሱ ምናምን ያለው እነዚህ አሁን እንዴት ይሆኑ ይሆን ምናምን ትላለህ። አንድ ቀን አገኛቸዋለሁ እንደዛ እጠብቃለሁ፣ ተስፋ አደርግ ነበረ። ወንድሞቼ ከኤርትራ እዚህ ሊፈልጉ እንደመጡ ነግረኛል። እነሱ ስለአንተ እንዴት ሊያውቁ ቻሉ? እንዴትስ ሊመጡ ቻሉ? አድራሻ ምናምን በምን ሊያገኙ ቻሉ? እንግዲህ እነሱም ይዘውት የመጡት አለ፣ እኔ ጋርም ያለ ነገር ነበረ። አንተም ትጓጓለህ፣ ወንድሞቼ ከዛ ድረስ አንተም ፍለጋ መጥተው ይሄንን እድሉን ብታገኝ አንተም እኮ ትፈልግ ይሆናል እና ውስጤም ሐሴት ነው የነበረው ሲመጡ። 2 ናቸው የመጡት። አንደኛው ወደ ውጭ ፕሮሰስ ጀምሮ ነበረ። እሱ ወደ ውጭ ሲሄድ የኛው በቃ ለጊዜው ይቀመጥ ብሎ አንዱኛው ወንድሙን አስቀምጦ እሱ ሄደ። ማለት እዚህ አንተ ጋር መተው ነው አንተ ጋር ነው ያስቀምጣ? ታላላቆች ናቸው? ታላላቆች ናቸው። ማለት አመጣጣቸው በሰላም ነው ማለት? እንዴት መጥቶ ኢትዮጵያ ሊቀመጥ ቻለ? እንግዲህ አሁን የሚያመሳስለን ብዙ ነገር አለ። ፎቶግራፋችንም ካየኸው እነሱም ይዞት የመጡት ነገር አለ። እሱ የጻፈላቸው እዛ
የጻፈላቸው የእኛን ሰፈር ቀበሌውን ምናምን የቤት ቁጥር ምናምን ተሰጥቷቸው ነው የመጡት። ከዛ እሱም አሁን በህይወት እንደሌለ እንዳረፈ ምናምን እነሱ ናቸው። ስለዚህ አባታቸው ምናምን ካጡ በኋላ ያው ወንድማቸውን ፍለጋ ነው የመጡት እና ሲመጡም ደግሞ አንደኛው እንዳጠቃላይ እዚህ አንተ ጋር ሊቀመጥ፣ አንደኛው ደግሞ ወደ ውጭ ለመሄድ ነው። እሱ አሁን ከመጡ በኋላ የሆነ ፕሮሰስ የተጀመረ ፕሮሰስ አለ ለትንሽየው። እሱ እንደዚህ የጀመረው ፕሮሰስ አለ። ከሄደ በኋላ እሱም ስለሚወስደው እስከዛ ድረስ በቃ እንዲቀመጥ ነው የተደረገው። እህታችሁስ? እህትም እንዳለ ነገር እሷ እዛው ኤርትራ ነች። እዛው እሷ ለአንተ ፍለጋ አልመጣች ማለት ነው? እንታይ ምናምን አልመጣች። በእነሱ አማካኝነት ምናምን እንገናኛለን፣ እናወራለን፣ ያገናኛል። ምን ይመስል ነበር ታዲያ? ማለት መቼም ናፍቆት ነበረ፣ የወንድም የእህት የቤተሰብ ናፍቆት ነበረና ምን ይመስል ነበር ባገኘሃቸው ሰዓት? እስኪ የነበረ ስሜት? ስሜቱ ደስ የሚል ነበር። በጣም በጣም ይለያል። ምክንያቱም የናፈቀውን ያጣኸውን ህልምህን በቃ ይህንን ህይወት እንደውም እነሱ ኖረው እኛ መገናኘታችንን ባዩና ነው የምትለው። በዛ ላይ እነሱም ሲመጡ ወደ ውጭ ሀገር የሚሄድ ፕሮሰስ ምናምን ሲነግሩኝ ለእኔም ሰክሰስ እንደሆነ ተሰማኝ። እነሱ ደግሞ በብዛት ኤርትራውያኖች ወደዚህ መጥተው ነው የሚሻገሩት ወደ ውጭ ሀገር ለመሄድ ምናምን። እሱ ሄደ በቃ መሄዱን ነው ማቅ። ከዛ በኋላ ብዙም አልተገናኘንም። ማለት ታላቅየው ሄደ ለታናሽየው ፕሮሰስ እንደተጀመረለት ነው። ከዛ ለእኔም እንደሚጀመርልኝ ምናምን ነው እሱ ከሄደ በኋላ ማለት ነው የሚጀምርልን። አንተ ወደ ውጭ መውጣት ፍላጎት ነበረ ነው? የኔም ፍላጎት እንኳን ብዙም ባትልም ያው ወደ ውጭ ሲባል ማንም ሰው ደስ እንደሚለው ያው እስቲ እናየዋለን ነው የምትለው። ከኔ ይልቅ ደግሞ እሱ ሄዶ ደግሞ ምናምን ብለህ ሞር ትመኛለህ። ስለዚህ ታናሹን አንተ ጋር አስቀምጦ እሱ በረረ። እንዴት ነበር ታዲያ? ማለት እንግዲህ መቼም ያው ወንድምህ ከጎን መኖር ሲጀምር ምናምን ስራ ይሰራ ነበር ወይስ ተተጋገዙ ነበር? እንዴት ነበር? እስኪ አኗኗራችሁ ምን ይመስል ነበር? አው እንግዲህ ከዛ በኋላ ብዙም እንዴት ነው የነገረ ምን እያተደረገ ነው ምናምን ብዬ ሳምን ስጠይቀው እንደዚህ በቃ እንደ ጀርመን ጣሊያን እንደዚህ ካምፕ ነው ያለው ምናምን አልገባም ምናምን የሚለኝ ከኔ ጋር ብዙም እንትን አይደለም። ኦኬ ስለ ወንድምህ ምን የደረሰበትን እሱም የሚነግረኝ እንደዛ ነው። ለእህትየው ነው የሚጽፍላት እንደዚህ አለች ምናምን የሚለኝ ኦኬ ምናምን ብዬ ነው ምቱ። በዛው ያለን እንግዲህ ልጅ ከተቀመጠ አይቀር ስራ መስራት አለበት ምናምን ብዬ ታላቅም እንደመሆኑ መጠን ነገርኩት። በቃ ማለት እሱም ደስተኛ ሆነ ስራ መስራት እንዳለበት ምናምን ስነግረው ያው ለትንሽ ጊዜ መስሎኝ ዝም ነው እንትን ያላልኩት። ከዛ እንግዲህ እየተጋገዘን እየሰራን ማለት ራስ ጋር አንተ ጋር ነው የገባው ስራ? ከአንተ ጋር ነው መስራት የጀመረው? እኔ ሱቅ ተለቅም ምናምን ስለሚል ለሁለት ነው የምንሰራው። ያው እንደ ወንድማማችነት የሱ እንደሆነ ምናምን በጣም ነግረዋለሁ። ይሄ ማለት ያንተ ነው፣ የኔ ማለት ያንተ እንደሆነ ስለዚህ እንደራሱ እንዲሰራ ምናምን ነው ማረጋው። እንደዛ እያለ ነው እንግዲህ ምንድን ነው ማለት እንግዲህ እንደነገሩ ከዛ በኋላ በስራችንም እሷም ትሰራለች እኔም እሰራለሁ። እሱንም ወደ ስራ አስገብተነዋል። ወዲያው ልጅ ተፈጠረ። ያ ደስታ በጣም እጥፍ ድርብ ሆነ። ቤት በልጅ ሲሞላ ደግሞ ያለውን ነገር ጉጉተን ህልምን አንተ ሁሉ ነገርን ሙሉ አደረክ ማለት ነው። ፍላጎትን በጠቅላላ ሙሉ አደረክ። እንዴት ምን ይመስል ነበር? እስኪ ማለት ማርገዟን ያወቅህ ቀን ምን አይነት ስሜት ነበር? አው አንተ ሁሌ የምትጸልየው ነገር ነው ማለት ፈጣሪ የሰማህ ያህል የሚሰማ። ምክንያቱም ቀጥዋት ተነስተህ ትጸልያለህ። ምክንያቱም አንድ የሆነ ነገር ትፈልገው ነገር እስኪሆንልህ ጸሎትን አታቁም። በጣም ነበር የምጸልየው ጠዋትና ማታ በቃ ማልቀስ ነው መሰለኝ። ምክንያቱም ሌላ ህይወት ምናምን ስላልፈለኩ ነው ጌታው እንዲታረቀኝ በጣም
ያ ሆነ 3 ወር ሆኖታል ምናምን ሲባል ያው ጸሎትህን ሰማኝ ብለህ ነው። ወዲያው ነው እንደገና በ2 ዓመት ልዩነት ደገምን። ድጋሚ በ2 ዓመት ልዩነት? በ2 ዓመት የሁለት ልጆች አባት ሆነ። እንግዲህ ደስ ይላል። ፊት ላይ ግን የደስታ አይነት ስሜት አይደለም ያያለው ማለት የሆነ ቅር ያለ ነገር እንዳለ ነው የሚሰማው። ያው ያ ደስታ ዛሬ ቢኖር ነው እናንተም እዚህ እኮ ልንገናኝ እንችል ነበር። ያ ደስታ የሚቀጥል ቢሆን ኖሮ አንተም እኔም ባላገኘኝ ነበር ማለት። ቆይ ምንድን ነው ነው? እስኪ ምንድን ነው የተፈጠረው? ደስታው ምንድን ነው ያጠፋው? አዎ ከዛ በኋላ ብዙ የማይጠበቁ ነገሮች እኔም በጣም ተፈትኜ ዛሬም እዚህ ለመገኘቴ ብዙ ደስ የማይሉ ነገሮች ተፈጠሩ። ምንድን ነው የተፈጠረው? እስኪ ንገረኝ። ትንሽ ግራ አጋባኝ። ሰው ልጅ የሚፈልገው ነገር ሲሟላለት ሞር ሊደሰት የሚችለው በዛ ነው። ምንድን ነው ህይወትን የረበሸው ነገር? ምንድን ነው ሊያስከፋ የቻለ ነገር የተፈጠረው? እኔ ወዲያው ከዛ በኋላ ብዙ ነገር ነው የምታስበው። እሱ ወደ ውጭ እንዲሄድ ምናምን አልፈልግም ወንድሜ እንዳልኩ፣ ምክንያቱም በቃ አሁን ጥሩ ነው። ኦኬ ሁለቱንም ልጆች እስከምትወልድ ድረስ ስቲል እስካሁን እዛው ቁጭ ብሏል። ፕሮሰሱን ጨርሶ አልሄድም። ከዛ ያኛውም አይጽፍም ምንም፣ በቃ ትተነዋል እንዳሱ። ስለዚህ እዛው አንተ ጋር ነው እየኖረ። ከዛ በኋላ ከትንሽ ጊዜ በኋላ እዛው እየኖርን ነገሮች ጥሩ አይነት እንትን እይታ ማይታ እያየው አይደለም። በነገሮች ቤቱ ውስጥ ትዳሬ ላይም ምናምን ጥሩ ነገሮችን እያየው አይደለም። ይሄ ለምን ተፈጠረ ብዬ እኔ ራሴን ነው የምጠይቀው። ምክንያቱም ቤቴን ማለት ጥሩ ነገሮችን እያየው አይደለም። ለምሳሌ ምን አይነት ነገር እየተመለከተ ነው? ምንድን ነው የነበረው? ለምሳሌ እሷ ድሮ በጊዜ እንድገባ በጣም የነበራት የፍቅር እንትኗ ይለይ ነበር። በቃ የእናትነት ነበር። መጠራትም በእናቴ ስም ነው እና ያ ነገር እየደበራት ሲመጣ በቃ ነገሮች ለምሳሌ እኔ አሁን ሳልደውል እንዳልመጣ እደረጋለሁ። ድሮ እንግዲህ አንተ በገዛ ቤት ሳትደውል እንዳትመጣ ትባላለህ። ለምን? እሱ ምን ማለት ነው? ሳትደውል እንዳትመጣ? ያ ነገሮችን በቃ ህይወቴን በጣም አከብድብኝ ይህ ነገር ምናምን ብዬ እሱም እኔ ጋር እየሰራ የሌላ አይነት ባህሪ ማሳየት ጀመረ። የሆነ የባለቤትነት አይነት ስሜት ሁላ እሱን ይሰማው። ምክንያቱም እንዲሰማው ያደረኩት ራሴ ነው። ይሄ ያንተ ነው ብዬዋለሁ። ስለዚህ እሱ ነው። ግን አሁን እንደዚህ እየሰራ እኔን ሳያስፈቅደኝ የሆነ ቦታ መሄድ ሂዶም በቃ መቅረት በቃ የልጅ እንደዚህ እየሆነ ነው እየከፋው የደበረው ነገር አለ እንዴ እና ብዬ እኔ ብዙ ነው ማስበው። በቃ ይሄን ያህል ዓመት ሰርቷል፣ በቃ ይሄን ያህል ብር ይኖረዋል፣ በደሞዝ ቢሰላ አንተም የወንድምነትን አድርጊለት ወይ እንደዚህ ይሁን እንዴ ምናምን ነው ማስበው። ከዛ እንደዚህ ቤት ውስጥ ከኔ ይልቅ የነሱ ግንኙነት እንትን እያልኩ እያየው መጣሁ። በጣም ለየት ያለ ነገር። ከዛ ይሄ ነገር ወዴት እያመራ ነው ምናምን ብዬ አንድ ቀን እሷ የምትሰራበትን ቦታ ከፈለገች ትሄዳለች፣ ከፈለገች ትመጣለች ምናምን ችግር የለውም የሷ እና ጠዋት ከቤት ስወጣ እሷ እንደማትሄድ አይነቱ ነው ማለት አለበሰችም። ዛሬ ስትራቴጂ እንዲስል እሄዳለሁ ምናምን አለችኝ። ድሮ እንግዲህ ሲኬድ የነበረውን ካራክተር አውቀዋለሁ ማለት በጣም ትለባብሳለች ምናምን ነው። ያን ቀን ግን እሄዳለሁ ብቻ ነው የምትለኝ። ምንም የቤት ልብስ እንደለበሰች ምናምን ነው ያለው። ምንድነው ይሄ ነገር ምናምን ብዬ እኔም ኦኬ ምናምን ቤት ትቼ እኔ ወደ ስራ ሄድኩኝ። እሱም ወደ ስራ ሄደን ተያይዘን ማለት ነው። ዘን እዛ ስራ ቦታ እየሰራው ምንም በቃ መስራት እንትኑ የለውም። እንደዚህ ምን ሆነ ነው? አይ በቃ ምናምን። ከዛ የሆነ ቦታ ሊሄድ አለኝ። የሆነ ቦታ ሊሄድ ሲለኝ እሺ አልኩት።
እሺ ያልኩትና ይሄ ልጅ ምን ለምዷል ምናምን ብዬ ነው እኔ በአእምሮዬ ውስጥ። እኔም እሱ ከሄደ በኋላ ተከተልኩት፣ የት እንደሚሄድ እስቲ ምንድነው ምናምን ብዬ ተከተልኩትና ሄዳለሁ ያለኝ ወደ ሌላ ቦታ እየሄዳለሁ ወደ ቤት ነው። ወደ ቤት ማለት ወደ መኖሪያ ቤታችን እየሄደ ነው። ምንም እንትን አልኩም፣ ሄድኩኝ፣ ተከተልኩት። ገባ፣ ቁልፍ አለው፣ ገባ። ይሄ ልጅ ደብሮት ነው እንዴ ምናምን ብዬ ነው ያሰብኩትና ገባ። ትንሽ ቆይቼ እኔም ተከተልኩትና መጣሁኝና ሳይ እሷም አለች እና ነገሮች እኔን እንትን አደረጉኝ። በዛ ሰዓት ምንድነው የሆነ እንዴ ልበል በጣም በቃ ነርቨስ ሆንኩ፣ እንደመደንገጥ አላ የሆነ ብቻ አላውቅም። ከዛ እንዲህ በመስኮት ሳይ ማለት አንተ በህይወት ዘመን የማትጠብቀው ነገር ባለቤትህ ከወንድም ጋር የማገጠች ማየት ኢየሱስ ክርስቶስ። ህመሙ ከባድ ነውና በዛው ወጣው ግቢውን ጥዬ ወጣው ማለት እሷም ስራ ጋር ታዊት ሁላ እሱም የሄድበት ቦታ አለ ብሎ በቤት ሄዶ ከገዛ ባለቤት ጋር ግንኙነት እያደረጉ ነበር ነው ያልኩኝ። ታዲያ ምንም ነገር ሳትናገር ዝም ብሎ ወጣ? ምንም ነገር ሳትላቸው ዘኔ እንዴት አንተ ማለት ኢሞሽን ስትሆን ምን አሁን የዛኔ ብትገልም እኮ ኦሬዲ አንተ አይደለም። ግን የኔ እንዴት ልበለ የኔ በቃ ቀጥ ብዬ ማለት ነው ቤቱን ጥዬ ምናምን ነው እንደወጣ ያደረገኝ። የት እንደምሄድ አላውቅም። ከዛ ለትንሽ ጊዜ የሆነ ብርም ምናምን ነበር ይመስለኝ። ያንን ገንዘብ አልጋ ምናምን እየተከራየሁ እየኖርኩ መጨረሻ ላይ ገንዘቡም ሲያልቅ አንተ ወደ ቤትም ሳትመለስ ወደ ቤት እንድመለስ እንድዞር ምናምን አሁንም አልፈልግም። እነሱ ማለት ሊፈልጉ ሊደውሉልህ ምናምን አልሞከሩም ማለት በስተፋ ፈልግ ያለው ማለት ያው ብዙ የሥራ ባልደረቦች እኮ አሉ። በአንድ ቀን እንደዚህ ብንብለህ ስጠፋ እሷንም ከመጠየቅ ከማስጠየቅ ወደኋላ አይሉ። ተገኝቼም ሲነገረኝ በቃ እዛው ማለት እነሱ ይኑሩ፣ እኔ በቃ የኔ ህይወት እዚህ ጋር አሁን ማለት በዚህ ጉዳይ ላይ ከሰዎች ጋር አወራህበትም? አገኙ የሆነ ጊዜ በጣም አገኙ ማለት እኔም አእምሮዬ ትንሽ እንደመሳት አድርጎኝ ነበር በዛ ሰዓት። ከዛ ያገኙኝ ሰዎች በጣም ማለት አንዳንዴ ፈጣሪ ይልክልሃል እኮ። እኔ አሁን በዛን ሰዓት ብቀጥል ኑሮ ዛሬ እዚህ ጋር እንደዚህ ቁጭ ብለን ማናወራም፣ ይሄን ትውዛም ትዝታም አይኖረንም። ምክንያቱም ድረሷል። ግን እነሱ በጊዜ ደረሱልን፣ ብዙ ነገር አደረጉልኝና አሁንም ወደ ራሴ ስመለስ እነሱ ማወቅ ምናምን ጀመርኩ፣ አወቅኩት ምናምን። ከዛ እዛው እነሱ ጋር ቁጭ አድርገን አረጉልኝ የሚደረገውን ጸበል፣ ሕክምና በጣም ብዙ አደረጉልኝ። ከዛ ማወቅ ሲጀምር ማውራት ስንጀምር ሁሉ ነገር ልክ እንዳልሆነ ከነሱ አንደበሰመው ማለት ይሄ እውነት እንደሆነ እና እሷንም እንዳናገሯት ወደ ሕግ ምናምን እንደወሰዷትና ሕግም ደግሞ አንተ መኖር አለብህ የሚታወቅ ነገር ስለሌለ ማለት ነው ምናምን ኖርማል ነው አልፈልግም ያልኩት። የሰማሁትንም አምኛለሁ። ከልጆቹም የኔ እንዳልሆኑ የነበረው ግንኙነት ማለት ልጆቹ የሚተወለዱ ካንተ አልነበረ? ከኔ አልነበረ። የወንድም ናቸው? የወንድም ናቸው። እሱ አይደለም። ከዛ በፊት እኮ እኔ ነኝ ይሄንን ነገር ማወቅ። አንዳንዴ በጣም ይሄንን አንተ ለኖርክለት የምትኖረው አንተ እንደፈለግከው አይደለም እንደተባለልን እኔ በጣም ከመጓጓት የተነሳ ነው እንጂ አሁን ላይ ዝም ብዬ ሲገባኝ እንዲህ ቁጭ ብለን ቤት ውስጥ ምናምን አባ ምናምን የሚሉት እሱን ነው። ግን እኔ እናገር ነበር አጎቴ ነው የሚባለው ምናምን እያልኩ ነው። እኔ ህፃናቶች ናቸው የምትነግረው የምታስተምረዋ። እሷ በጣም ትደነግጥ ነበር። የዛን ጊዜ ሁላ ሊገባኝ ይገባ ነበር። ሁለተኛ እንደዚህ የሰጠሁት ክብር የሰጠሁት የፈለግኩት ነገር ወንድም መፈለግ አለ፣ እህት መፈለግ፣ እናት ማጣት ምናምን ይሄ ተደማምሮ
ያንን በጣም ከፍታ ላይ ልጁ እንዲቀመጥ ተደረገ። ምንም አይነት ነገሮች እንድጠረጥረው አያደርገኝም። እሷንም ያመንኩበት መንገድ ያ የሰጧት ቦታ አላ እንደዚህ እናት እንደዚህ አታደርግም ምናምን አይነት ነገር አእምሮ ውስጥ አለ። ከዛ በኋላ እነሱ ጓደኞቼ ዛሬም በህይወት ለመቆሜ በጣም ብዙ ከፍለዋል። ማይከፈል ነገር ከባድ ነው ማለት አስቡት። የቤተሰብ ፍቅር ልባችሁን አይናችሁን አሳውሩት ከሚባለው በላይ የራሳችሁን ቤተሰብ መመስረት ጉጉት ኖሯችሁ ትዳር ይዛችሁ ልጅ መውለድ አምሯችሁ በለፋችሁበት ጊዜ ላይ ባስፈልጋችሁ ጊዜ ላይ የሚያስፈልጋችሁ ነገር በጠቅላላ ተሰጥቷችሁ አገኘ ነው ብላችሁ ደስታ ውስጥ ሆናችሁ ያ ነገር የእናንተ እንዳልሆነ ስታውቁ ያውም የወንድምና የእህት ጉጉት ያለበት ሰው ወንድም ያገኘው ተደስቶ ወንድሙን አስጠግቶ እቤቱ አስቀምጦት ልጅ አገኘው ብላችሁ ደግሞ ተደሳችሁ የገዛ ወንድማችሁ ልጆቼ ናቸው ብላችሁ የምታምናቸው የነሱ አባት ሲሆን ስሜቱ ምን ሊሆን ይችላል? የእናትነት ቦታ የተሰጣት ሚስት በዚህ ልክ እንጃኔ እንዴት ብዬ እንደምገልጸው አላውቅም። አንዳንድ ጊዜ በቃ ቢያንስ አሁን እንደተረዳሁት ከሆነ አንተ ስታወራ ያው ሕክምና ምርመራ እንዳላደረጋቸው የሕክምና ምርመራ ከዛ በኋላ ጓደኞቼ አናግረዋታል። እነሱ ሲነግሩኝ በሆነ አጋጣሚ የሆነ ወቅት ላይ የሆነ ሕክምና ቤት ሄደን የሆነ ናሙና ተወስዷል። ያ ናሙና ውጤቱን እሷም አልነገረችኝም። ምንድነው ብዬ ምናምን እኔም አልጠየቅኩም ከስራ ብዛት አንግል ማለት ለካ እዛ ያንን ውጤት ይዛ ይሄን ከነገርኩትም ይጎዳል ምናምን ብዬ ነው ምናምን ብላ እኔ መውለድ እንደማልችል እሷ መውለድ እንደምችል የዛን ያረጋግጣለች እሷ። እና ይሄንን ያደረኩትም አሁን ለቤታችን ሰላም ስል እሱ ከጉጉቱን የተነሳ ይሄንን ከሱ ወንድም ጋር እንደዚህ ሊፈጠር ቻለ። አሁንም እንድመለስ እነሱ በጣም ያንተን ጉጉት ያንተን ፍላጎት ለማሟላት ከወንድም ጋር ተኝታ ነው እንደዛ ተባልኩኝ። እኔ ይሄንን የመመለስ ሳይሆን እኔ ወደ አእምሮ የመመለስ ነው የምፈልገው። ወደ ቤት መመለስ አልነበረም። በጣም ነበር በመሀል አንዳንዴ የሆነ ከዛ ብዙ ጓደኞቼ ብዙ ነገር አድርገውልኛል። እንደዛ የሆነ በመሀል በጣም ይረብሸኝ ነበር። አንዳንድ ጊዜ እንዳልነበረ ነርቨስ ያደርገኛል። ያ ነገር ደግሞ ሊኖር እንደሚችል እና መድኃኒት ምናምን በአመት የሚሰጥ ምናምን ተደረገልኝ። አሁን ፈጣሪ ይመስገን ይኸውልህ በሰላም በጤና እዚህ ጋር ተገኝቼ እላለሁ። ታዲያ እንዴት ወደዚህ ልትመጣ ቻልክ? ማለት አዲስ አበባ ጥለህ እዚህ ገጠራማ ቦታ ላይ ገብተህ የእርሻ ስራ ምናምን ነገር እንዴት ልትሰራ ቻልክ? እሱን እንዴት እንደሆነ ታውቃለህ? በሆነ እንትን ጫካ ደስ ይለኝ ነበረ ማለት በቃ እኔ በተፈጠረው ወቅት ዝም ብዬ ጫካ መቀመጥ ሲመሽ ደረደር ምናምን ነው የሚለኝ እዛው ማለት ያው አውሬ በላኛል ምናምን የሚለውን አእምሮ ሲሰራ ነው። እና ቀን ግን በጣም ደስተኛ ሆናለሁ። በዛን ጊዜ ነው አንድ ጓደኛዬ ምንድነው እዚህ ውስጥ በጣም የሚያስደስተኝ ነገር ቀን እዚህ መዋል ነው ምናምን ብዬ ነገርኩት። ከዛ እሱ እዚህ ጋር የሆነ አሁን ያለውበት ድርጅት ውስጥ ልጆች የሚያውቃቸው ልጆች አሉ። ከነሱ ጋር ምናምን አገናኘኝና እንደዚህ ከሆነ አእምሮህም እንዲመለስ ወደ ገጠራማው ክፍል ሂደ ብትቀመጥ የተሻለ ነው። አንደኛው ስራ እየሰራ ሲሆን አሁን እኮ ጫካ ውስጥ መቀመጥህ ዲስተርብ ያደርጋል። ምክንያቱም ምንም ስራ የለም። ቁጭ ብለህ ራስህ ከዛ እንደዚህ ወፎቹን ጩኸት ምናምን እየሰማ ያንን ነገር ከሐኪም ጋርም ተማከረና ወደዚህ ቦታ ላኩኝ ይላሉ። ይኸው አሁን እዚህ 1-2 አመት ጀመርናት። ከዛ በኋላ ዞር ብለህም ስለነዛ ሰዎች ታይተህም ሰምተህም አታውቅም? አዎ ከዛ በኋላ
አንዳንዴ ስልክ ብቻ ነው አሁን እንደዚህ ላረጉኝ። እሱንም ከደወሉ ምናምን አላነሳም። በዚህ እኔ ቴክስት ምናምን አደርጋለሁ ማለት እንዴት ናችሁ ሰላም ናችሁ ብቻ ነው። እነሱም አሁን ባህሪ እየገባቸው ይመስለኛል። እነሱም እንደዛም ቴክስት ጓደኞቼ ነው አዎ ለምፈልገው ሰው እንጂ ስለ ወንድም ምናምን የምታቆም የሰማው ነገር ምንም አልፈልግምም የሰማው ነገርም የለም። መልካም እንግዲህ ያው በሰማሁት ማለት ስለሱ በሰማው ጊዜ ማለት ያው አንድን ሰው ለማናገር ስንሄድ ስለዛ ሰው ማንነት በደንብ መረጃው ኖሮ ነው የምንንቀሳቀሰውና ምክንያቱም ደፍረን ዘው ብለን ያንን ሰው ሄደን ስለማናናገረው ማንንም እና በዛን ወቅት ስለሱ በአጣራው ወቅት የተወሰነ ነገር ሰምቼ ነበርና ሙር ስለሱ ማወቅ ስለፈለኩ ስለ ታሪኩም እንዲነግረን ያደረኩት በጣም ያሳዝናል። ምክንያቱም የሰው ልጆች እኛ ባሰብንበት ወይ ደግሞ እኛ በተመኘነው እኛ የፈለግነውን ኑሮ መኖር አንችልም። ምንም ጊዜ ሁሉም ነገር የሚሆነው ፈጣሪ ባዘጋጀልን ፈጣሪ በጻፈልን ሆነ ያለው የሚሆነው። እንግዲህ ወንድማችን ሳምሶን ብዙ አምልሞ ብዙ አቅዶ ብዙ ተመኝቶ የተሳካ መስሎት ነበርም። ነገር ግን እግዚአብሔር ደግሞ በራሱ መንገድ እሱ መሆን ያለበትን እሱ መኖር ያለበትን ህይወት በዚህ መልኩ እንዲኖር እንግዲህ መልካም ፈቃዱ በእሱ ላይ ያሳይቷልና ያው ሌላ ምንም ማለት አልችልም። በጣም የሚያሳዝን ነገር ነው ያሳለፈው። ህይወቱ በጣም የከበደ እንደነበረ መቼም መገመት አያቅትም። ስለዚህ ውድ ቤተሰቦች እስኪ ከዚህ ስሜት እንውጣና ዛሬ የመጣንበትን ዋናውን ጉዳይ ስለ ኪሩቤል ነውና እኛም ወንድማችን እናንተን ልባችን ተንጠልጥላ ነፍሳችን ተጨንቆ ነው ያለው። ምክንያቱም ምንድን ነበር ያጋጠመው ምንድን ነው የሆነው ኪሩቤል የሚለውን ነገር ነበር ሁላችንም ሲያስጨንቀን የነበረው ጫካ ውስጥን ስናፈላልገው የነበረው ምናልባት እንኳን ወድቆ ከሆነ ምናልባት የሆነ ነገር አግኝቶ ከሆነ የሱን ዱካ ለማግኘት እንግዲህ ያላደረግነው ነገር አልነበረም ጫካ ውስጥ። በስተመጨረሻም ግን ከሳምሶን ጋር ቅርርብ እንደነበራቸው እዚህ በነበረ ሰዓት ሳምሶን እሱ በጣም መልካም አስተሳሰብ እንደነበረው ሰምተን ነው እንግዲህ እሱን ለማናገርም የመጣ ነው። ስለዚህ የምነግራችሁ ነገርም አለ ስለሱ ብለናልና እስኪ አሁን እንዴት ነው ማለት ከጠፋ በኋላ የነበረው ነገር ስለሱ የምታውቀው ነገር ምንድነው? ያው ኪሩቤልን እንደመጣ ያው የተግባባ ነው እኔና እሱ ነን። በዛ ላይ ያው የገጠር ነገር የግብርናው ምናምን በጣም ከብዶት ነበረ እና ያንን ነገር እኔ አይዞ ማልፍ ነገር እንደሌለ ምናምን እንትን እያልን እንግባባለን። ከዛ በኋላ ጠፋ ሲባል ነው እንግዲህ አሁን ምንድነው እኔም አሁን አንተን ለማናገር ወደዛው ላይ እንትን ውስጥ ያስገባን የኪሩቤል ነገር ነው። ኪሩቤል በጣም ምስኪን ጥሩ ያለውን የሚሰጥ አይነት ሰው ነው። እኔ እዚህ ጋር እስካለው ድረስ አንዳንዴ ይሆንልሃል በቃ እና እኔም እንዲገኝ ምንድነው የሚለውን ለማወቅ ከመፈለጌ አንግል ከኔ ጋር በጣም ነው የምንቀራረበው። ኪሩቤል ከጠፋ በኋላ የሆነ ስልክ እኔ ጋር ነው የተደወለው። ቀጥታ ተደውሎ ኪሩቤል እኔ ጋር ያለው አንተ ማግኘት ይፈልጋል አለችኝ እሷ። እና እኔ ወስድሃለሁ እሱ ጋር ምናምን ብላ ደወለችልኝ። እሺ ብዬ የእሷን ማንነትም ምናምን ማወቅ ስላልፈለግኩኝ እኔ ስፈልግ ኪሩቤል ጋር መሄድ እንደምችል ግን ነግራኝ ነው የተዘጋው ስልኩ።